እንኳን ለዕለተ ብርሃን ለታላቁ ሰማዕት ቅዱስ መርምህናምና እናታችን ቅድስት ነሳይት ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕለተ ብርሃን ቅድስት ቤተ ክርስቲያን መጽሐፍ ቅዱስንና የቅዱስ ያሬድን አስተምህሮ መሰረት አድርጋ ታኅሳስ 14 ዕለት ዕለተ ብርሃን ከታኅሳስ 14 እስከ 20 ያለውን ሳምንቱን ደግሞ ሰሞነ ብርሃን ብላ ታስበዋለች። ብርሃን በቁሙ የእግዚአብሔር ስሙ አንድም የባህሪ ገንዘቡ ነው። እግዚአብሔር ብርሃን ነውና ጨለማም በእርሱ ዘንድ የለችምና። በዚህ ዕለት ብርሃን በሚል መነሻ ቅድስት ቤተ ክርስቲያን እነዚህን ታስተምራለች። እግዚአብሔር ብርሃን መሆኑን አምላካችን በመጀመሪያው ፍጥረት ቀን ማለትም በዕለተ እሑድ ዲያብሎስ መላእክትን ሲረብሽ ለይኩን ብርሃን ብሎ ብርሃን መፍጠሩን ነቢያት አበው በጨለማ ሆነው መከራ ሲበዛባቸው ፈኑ ብርሃነከ ብለው ብርሃንን ላክልን እያሉ ጩኸታቸውን የሰማ ከሦስቱ አካላት አንዱ ወልድ እውነተኛው ብርሃን ወደዚህ ዓለም መምጣቱን እኔ የዓለም ብርሃን ነኝ ሲል የባህሪ ብርሃንነቱን ስለነገረን ብርሃነ መለኮቱን በገሃድ መግለጡን ብርሃን የሆነችን ሕግ ወንጌልን እንደሰራልን ድንግል ማርያም ወላዲተ አምላክ ብርሃን የብርሃን እናት መሆኗን ቅዱሳን ብርሃን መባላቸውን እኛ በሰው ፊት ሁሉ እንድናበራ መታዘዛችንን ሁሉ ቅድስት ቤተ ክርስቲያን በዚህ ሳምንት ታስባለች። እርሱ ፈጣሪያችን ክርስቶስ ጨለማውን በምሕረቱ አርቆልናልና ዳግመኛም ወደ ጨለማ እንዳንሄድ እየለመንን እናመስግነው። ቅዱስ መርምህናም ሰማዕቱ በቤተ ክርስቲያን ትልቅ ቦታ ከሚሰጣቸው አበይት ቅዱሳን አንዱ ነው። በየአብያተ ክርስቲያኑ ከሚሳሉ ቅዱሳንም አንዱ ነው። ሀገሩ በፋርስ አካባቢ የሚገኝ አቶር የሚባል ሲሆን የንጉሠ ነገሥቱ ሰናክሬም ልጅም ነው። እናቱ ምንም ክርስቲያን ብትሆንም ስለፈራች ሁለቱን ልጆቿን መርምህናምና ሳራን ክርስትናን አላስተማራቻቸውም ነበር። ሁለቱም ወጣት በሆኑ ጊዜ ከንጉሡ አባታቸው ጋር ይወጡ ይገቡ ነበርና እናታቸው በሐዘን ጸለየች። ወዲያውም ወጣቷ ሳራ በለምጽ ተመታች፣ የሚፈውሳትም ጠፋ። መርምህናም ግን ጎበዝ ወጣት ነውና 40 የጦር አለቆችን ይመራ ነበረ። በዚያው በአራተኛው መቶ ክፍለ ዘመን ቅዱስ መርምህናም 40 ተከታዮችን ይዞ ለአደን ወደ ድሩ ሲወጣ ከአባ ማቴዎስ ገዳማዊ ጋር ተገናኘ። ጻድቁ ለብዙ ዓመታት በበረሃ የኖሩ አባት ናቸው። አካላቸው በፀጉር ስለተሸፈነ ደንግጦ ሲሸሽ ልጄ አትፍራ፣ እኔም እንዳንተ የክርስቶስ ፍጡር ሆንኩ ሰው ነኝ አሉት። እርሱ ግን ደግሞ ክርስቶስ ማን ነው ሲል ጠየቃቸው። አባ ማቴዎስም ምስጢረ ክርስትናን ከመሠረቱ አስተምረው የክርስቶስንን የባሕርይ አምላክነት ነገሩት። ቅዱስ መርምህናም ግን ክርስቶስ አምላክ እንደሆነ አምን ዘንድ እህቴን አድንልኝ አላቸው። ጻድቁ አባታችንም ጸሎት አድርሰው መሬትን በረገጧት ጊዜ ውሃ ፈለቀች። በእምነት በሥላሴ ስም ተጠመቁ አላቸው። ቅዱሱ እህቱ ሳራና 40 የጦር አለቆች ተጠምቀው ሲወጡ ሳራ ከለምጿ ነጻች፣ ፈጽሞም ደስ አላቸው። ወደ ቤተ መንግሥት ተመልሰውም ቅዱስ መርምህናምም ከእናቱ ከእህቱና ከ40 ተከታዮች ጋር ክርስቶስን ሊያመልኩ ጀመሩ። ንጉሡ ሰናክሬም ግን ነገሩን ሲሰማ ተቆጣ። እነርሱም ወደ ተራራ ሸሹ። ንጉሡ ልጆች የመንግሥት የኑሮ ሰው ብሎ ቢልክባቸውም እምቢ አሉ። ስለተበሳጭም ቅዱስ መርምህናምን ቅድስት ሳራንና 40ውን ቅዱሳን በሰይፍ አስመታቸው። ሥጋቸውን በሳት ሊያቃጥሉ ሲል ግን መናወጡ ሆነ። ብዙ አረማውያንም ሞቱ። ንጉሡም አብዶ አውሬ ወይም ሪያ ሆነ። ያን ጊዜ አባ ማቴዎስ ከበረሃ ወጥተው ንጉሡን ሰናክሬምን ፈወሱት። እርሱም አምኖ የልጆቹንና የ40ውን ሥጋ በክብር አኖረ። በሀገሩ አቶርም የድንግል ማርያም ወላዲት አምላክን የመብርሃን ቤተ ክርስቲያን አሳነጸ። በክርስትና ኑሮም አረፈ። እርሱ ከተቀበረ በኋላ ግን የከለዳያን ንጉሥ መጥቶ አቶርን ወረራት። ንግሥቲቱን ወይም የቅዱሳኑን እናት ከሕፃኑ ጋር ገደለ። በኋላም ለጣዖት ስገዱ ማለቱን የሰሙ የቅዱስ መርምህናም ወታደሮች ደርሰው በምስክርነት ተሰየፉ። ቁጥራቸውም 170 ሺህ ሆነ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅድስት ነሳይት ብሩክት በአራተኛው መቶ ክፍለ ዘመን ከነበሩና አስደናቂ ታሪካቸው ከተጻፈላቸው ቅዱሳት እናቶቻችን አንዷ ቅድስት ነሳይት ናት። የእርሷን ገድል ወይም ዜና ሕይወት የጻፈው አባ ያዕቆብ የአውሲም ኤጲስቆጶስ ነው። እርሱም እንዲህ ይላል። አንድ ቀን በገዳም ሳለሁ አመሻሽ ላይ የገዳሙ በር ሲጸፋ ወይም ሲንኳኳ ሰማሁ። ማን እንደሆነ አውቅና እከፍት ዘንድ ተጠጋሁ። በሩን ከፍቶ ሲመለከት ፊቱን የተሸፋፈነ አንድ መነኮስ ራሱን አዘንብሎ ቆሟል። ማነ ከወዴትስ መጣ ሲል ጠየቀው።
እኔ ከገዳመ ቅዱስ መቃርስ የመጣው መንገደኛ ነኝ። በዚህች ሌሊት በእናንተ ዘንድ ላድር፣ ቅዱስ ሥጋውና ክቡር ደሙን እቀበል ዘንድም እፈልጋለሁ አለው። አባ ያዕቆብ ግን ለገዳሙ ደህንነት ሲል ጎናጸፊያ አንግለጥና ፊትን አሳየ ቢለው፣ መነኮሳቱ አባቴ ሆይ በኃጢአቴ ብዛት ፊቴ ጠቁሯልና ኃጢአቴን አትመራመረኝ ሲመለሰለት፣ አባ ያዕቆብም አላስገባህም ብሎ ትቶት ሄደ። ግን ምናልባት የራበው ሰው ቢሆን ፈጣሪ ሊያዝንብኝ አይደል ብሎ ከፍቶ አስገባው። አበው ራት ሲበሉ እንግዳው አልበላም ነበረ። እነርሱ ሲተኙ እንግዳው መነኮስ ሲጸልይ ጀመር። ከድምፁ ግርማ የተነሳ መነኮሳት ሁሉ ደንግጠው ተነሱ። የቅዱስ ዳዊትን መዝሙር ሲዘምር ነጎድጓድ ድምፁ እንደ መልአክ ድምፅ ነበርና ምድር ተንቀጠቀጠች። እንዲህ አድረው ለተሰንበት ነበርና በነግ ቅዳሴ ገቡ። ስለ ክብሩም በቅዳሴ ሰዓት መልእክታቱንና ወንጌሉን እንግዳው አነበበ። ቅዱስ መጽሐፍን ሊያነብ መጎናጸፊያውን ሲገልጥ ግን ከመልኩ ግርማና ከፊቱ ብርሃን የተነሳ ሊመለከቱት አልቻሉም። ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ እና አባ ያዕቆብ በረከቱን ይነሱ ዘንድ ቢሄዱም ተሰወራቸው። እነርሱም አዘኑ። እስካሁን ድረስ የሰማችሁት ዜና የአንድ መነኮስ ታሪክ ሳይሆን ወንድ መስላ ራሷን ሰውራ የኖረች የቅድስት ነሳይት ታሪክ ነው። ቅድስቲቱ ከሮም ነገሥታት የአንድ ልጅ ብትሆንም ስለ ጌታ ፍቅር በ12 ዓመቷ ከቤተ መንግሥት ጠፍታ በረሃ ገብታለች። ነገር ግን የአባቷ ሰራዊትና መነኮሳት በሚፈልጓት ወንድ መስላ ራሷን ሰውራ በደብረ አባ መቃርስ ኖራለች። ከዚያም ከአንዱ ገዳም ወደ ሌላው ስትዘዋወር ኖራ ጸጋ እግዚአብሔር ይበዛላት፣ ድምጿም መልኳም ልዩ ሆነ። እግዚአብሔር በቅዱሳን ላይ ድንቅ ነውና። እናታችን ቅድስት ነሳይትም በዚች ዕለት በረሃ ስታርፍ መንገደኛ አበው አግኝተው ቀብረዋታል። ለእግዚአብሔር ክብር ምስጋና ይሁን። እኛንም በእናታችን ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ቅዱስ ስምዖን ሰማዕት፣ ቅዱስ አሞንዮስ ሰማዕትና አባ ገብረ ክርስቶስ ሊቀ ጳጳሳትም ዓመታዊ በዓላቸው ይታሰባል። አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ይስሐቅ ጻድቅ፣ ቅዱስ ፊልጶስ ሐዋርያ ከ72ቱ አርድእት ውስጥ፣ ቅዱስ ገብረ ክርስቶስ መራዊና ቅዱስ ሙሴ መራዊ የእግዚአብሔር ሰው ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን ገድላቸውን መልካቸውን ደግመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።